Tonela gitare wansi rababbe al tocco baby anja kenya አርቲስት አንዱዓለም ጎሳ ለቀነኒ ቤተሰቦች የይቅርታ ሽማግሌዎችን ልከው ነገር ግን ደግሞ ተቀባይነት አላገኘምና ቤተሰቦች እስካሁን ፍትህ አልወጣልንም፣ አሁንም ወደ እስከ ላይ ድረስ እንሄዳለን፣ ወደ ከፍተኛ ፍርድ ቤት እንሄዳለን የሚል ሐሳብ እንዳላችሁና ቢቢሲ አናግሯቸው ነበርና በዚህ ይህንን ጉዳይ በሰፊው ተንተን እንመለከታለን። እስከ መጨረሻው አብራችሁኝ ቆዩ። በትናንትናው ዕለት አርቲስት አንዱዓለም ጎሳ አዲስ ሙዚቃ መልቀቁ ይታወቃል። ሙዚቃው ከተለቀቀበት ጊዜ ጀምሮ እጅግ በጣም ሙዚቃው የብዙ ሰዎችን ልብ ነክቷል ማለት ነው። የሙዚቃው ርዕስም ደግሞ ዋይ ጅሬኘክ ወይም ደግሞ ስለ ህይወቴ ይላል። እኔ ዘፈን ሙሉ በሙሉ ማለት በሚባል ደረጃ ለቀድሞ ባለቤቱ ቀነኒ አዱኛ የተዘፈነ ዘፈን ነው ማለት ይቻላል። በጣም ብዙ ሰዎች ልብ የነካው ክፍል ወይም ደግሞ ፓርት የትኛው ነው? ብዙ ሰዎች የሚያወሩትን አንድ ቀን መምጣት አይቀርም፣ በጣም ደግሞ ብዙ ሰዎች ያወሩትን ብዙ ሰዎች ያሉትን ነገር እነግርሻለሁ ብሎ እንግዲህ ልቡ ውስጥ ያለውን ነገርም በዘፈን ውስጥ አንስቷል ማለት ነው። እጅግ በጣም ደግሞ የብዙ ሰዎችን ትኩረት የሳበ በዘፈኑ መጨረሻ ላይ በኦሮምኛ ምን ይላል እሱ ይጻፈው ማለትም መታሰቢያነቱ ዛሬን ነገን አቅደን ዛሬን እየኖርን ዛሬያችንን ላጣነው ለባለቤቴ ይሁን በማለት እንግዲህ በቪዲዮ መጨረሻ ላይ አስገብቷል ማለት ነው። አርቲስት አንዱዓለም ጎሳ እንደሚታወቀው ባለቤቱ ካረፈች ጊዜ ጀምሮ ለ3 ወር ያህል ታስሮ ነበርና ስለ ባለቤቱ አሟሟት እጅግ በጣም አከራካሪ ሆኖ ነበርና በማህበራዊ ሚዲያ እሷ ከሞተችበት ጊዜ ጀምሮ እስከ ዛሬ ማለት በሚባል ደረጃ ለረጅም ጊዜ ጉዳዩ በጣም አከራካሪ ሆኗልና ፍርድ ቤትም ጉዳዩን አይቶ እሱ ነፃ ነው ብሎ ለቆታል። እስቲል እስከ ዛሬ ደግሞ ብዙዎች በዚህ ጉዳይ ሀሳባቸውን እየሰጡ ይገኛሉ። የብዙዎች ሀሳብ በተለይ እሷ የተጎዳችው የቁስል ፎቶዋ በማህበራዊ ሚዲያ ላይ ከተለቀቀ በኋላ ይህንን ቁስል የሚያደርስባት ወይም ደግሞ እንደዚህ አይነት ፊቷ እንዲያባብጥ ያደረገው አንዱዓለም ጎሳ ነው፣ ይገርፋታል የሚል ሀሳቦች ተነስተው ነበርና ለዚህም ደግሞ እንደ ማስረጃ ያሳዩት ብዙዎች አንድ ቪዲዮ ቲክቶክ ላይ ተለቆ አንዱዓለም ጎሳ ቢስቱ ሲገርፍ ነው የሚል ግምት ተሰጥቶት ነበርና ብዙዎች በዛ ደምድሞት ነበር። ነገር ግን ደግሞ ያ ቪዲዮ የአንዱዓለም ጎሳና የቀነኒ መሆኑ ምንም ማረጋገጫ አልነበረም ማለት ነው። እና ከዛ በመነሳት አንዱዓለም ጎሳ እሷን እንደገደላት ነው አሁን ህዝቡ ጋር አሁን የተነገረውና ብዙ ሰዎች የሚያደርጉት እንደዛ ነው። ደግሞ አንድ የተነገረ ነገር ምንድነው የሚወራ ነገር አንዱዓለም ጎሳ እሷ በሞተች እለት ራሱ የሚያቀርበው ኮንሰርት ነበርና እኔ ማንንም ቢሞት ኮንሰርቲን አልሰርዝም ሄጄ ዘፍናለሁ ብሏል ተብሎ እሱ ላይ የተወራሉ ዋልታ ልክ እንዳልሆነ ትክክል እንዳልሆነ ነው። ኦቶና ጅራቴ ነግረዝራቴ ባየነቱ ተነዱ ጋዱበቹ አፍጅቹና ገሩን ጀኔ ዋቱን ጀኔ ቀኖ አዲ ከላሪሽ ዴል ኤርደምቦ አይነከለ ወደ ቦሎች ትት ናዲያላቁ jireenya koo ibsuudhaan dabarsee eegalee bareedaa si wajjin karoorsee abjuu qabnaa borii karaa fagoo deemna nan laaffisi laaftee qofaa kun hafi gamaa utuun jee turaafi ati kun akkas taanee carraati miidhagnee Irin adabane tolera tentare wansira balbade altoko tebi ani jageya አሁን እዚህ ጋር የተመለከታችሁት ቪዲዮ እሱ የአጫሉ ሁንዴሳ አራተኛ የአጫሉ ሁንዴሳ አዋርድ ወይም ደግሞ ሽልማትን ወስዶ ነበር ወይንም አሸንፎ ነበር። አሸንፎ እንዳጋጣሚ ባለቤቱ ስላረፈች ወደዛ ቦታ አልሄደም ነበረ። ከዛ በኋላ ጓደኞቹ ሽልማቱን ይዞለት ወደ ቤት ይመጣሉ ማለት ነው። ወደ ቤት ከመጡ በኋላ ግን በእንባ ነበረ ጓደኞቹን የተቀበሉት። እናቱ ነበረች፣ ቪዲዮ ላይ ካያችሁ እናቱ ነበረች ከሱ ጋር በእንባ ነበረ ጓደኞቹን የተቀበሏቸው። ምክንያቱም እንግዲህ ያን የተሰማቸው ነገር ምንድነው ድሮ ከጓደኞቻቸው ጋር ከቀነኒ ጋር አብሮ ሲስቁ ሲዝናኑ ሲያወሩ ነበርና በሱ ስኬት ውስጥ እሷ ደግሞ የጀርባ አጥንት ሆና እሱን እየደገፈች ስለነበረ
እሷ ባለመኖሩ እንግዲህ የሱ ስኬት ውስጥ እሷም ስላለች እሷ የጀርባ አጥንት ስለሆነች እሷም ይህንን ስኬት ባለማየቷ ነው በጣም የተሰማችውና እናቱም እሱም ያለቀሱትና እንደውም እንባትን አንቆ መናገር አልቻልም ነበረ። ቅርብ ጓደኞቻቸው ጎረቤቶቻቸው ሲመጡ እንግዲህ በጣም ነበር የተሰማው። እዚህ ቪዲዮ ላይ ብንመለከት ከሆነ ማለት ነው። ይሄ እንግዲህ አራተኛ ሃጫሉ አዋርድ ወይ ደግሞ ሃጫሉ ሁንዴሳ ሽልማት አሸንፎ ጓደኞቹ ይዘውለት ወደ ቤት ሲመጡ ነው ማለት ነው። እንግዲህ ስለ ቤተሰቦቿ ጋር ደግሞ ያለው ነገር ምንድነው? ለቤተሰቦቿ በተደጋጋሚ ሽምግልና ልኮ ነበር እንታርቅ። እንግዲህ አሁን ከዚህ በኋላ እሷም አልፋለች። እሷም ሳለፈች ደግሞ እኔ እጄ ንጹህ ነው። ይሄን ነገር ማወቅ ያለባችሁ እኔ እጄ ንጹህ ነው። ከዚህ ምንም ንክ የለኝም። እኔ ያላደረኩትም ፍርድ ቤትም ደግሞ መስክሮ ማስረጃን አይቶ እሱ እንደዚህ እንዳላደረገ ነው የመሰከሩለት። እሱም ደግሞ እንደገና ምናልባት እንኳን ከዚህ በፊት መታታል፣ ተንበላታል፣ አቁሰላታል ላላችሁ ነገር ደግሞ ይሄው ይቅርታ ጠይቃቸዋለሁ ብሎ ብዙ ጊዜ ተደጋጋሚ ሽምግልና ልከው ነበርና ግንኙነታችን አይቆም፣ ይቀጥል፣ እንደ ቤተሰብ አብረን እንኑር በማለት ነው እንግዲህ እሱ ሽምግልና ልኮ የነበረ ቢሆንም ግን ቤተሰቦቿ አልተቀበሉም። አሁንም እኛ ፍትህ እንፈልጋለን፣ ለልጃችን እውነታ መውጣት አለበት ብሎ እስከ ላይ ሄደዋል። ግን በቅርብ ጊዜ ይህን ዘፈን ከማውጣት በፊት ራሱ የሴቶችና ህጻናት ጉዳዮች ሚኒስቴር ጋር ሁላ ሄዶ እንግዲህ እሱ ላይ እንደገና አቤቱታ አቅርቦ ነበር። ነገር ግን ደግሞ የፍትህ ሚኒስቴር ይህንን ነገር ውድቅ አድርጓል የእነሱን አቤቱታ። ምክንያቱም እሱን ለመክሰስ ወይ ደግሞ እሱ ላይ አቤቱታ ለማቅረብ ያመጣችሁት ማስረጃ በቂ አይደለም በማለት ነው ማለት ነው። አሁን እንግዲህ እኛ እንደ ተመልካቾች ወይ ምን ጉዳይ እንደሰማን ሰዎች ብዙ ሰዎች አንዱዓለም ጎሳ ላይ ሲዘምቱ አይቻለሁ እና ባለቤቱን የገደለ ነው ነገር ሲባል እና እንደኔ ይሄ ነገር ተገቢ ነው ብዬ አላስብም። ምክንያቱ ህይወት ይቀጥላል። ቀኖ ሄዳለች፣ እግዚአብሔር ነፍሷን ይማር። ነገር ግን ደግሞ አሁን አንዱዓለም እሷን እንትን መከት አለበት ወይ ደግሞ መሞት አለበት ብዬ አላስብም እና ህይወቱን መኖር አለበት። ህይወቱን እሱም ከዚህ በኋላ በሰላም እሱ ራሱኛ ባንል አይምኑ ራሱ ይወቅሰዋል። እርግጠኛ ሆኜ ደግሞ እሱ እንደዚህ ቢያደርግ ኖሮ አይክድም ነበር። ሰው የሚወደውን የሚያፈቅራትን በጣም የሚያሳለትን ባለቤቱን ቢያደርግ ብዙ ሰዎች ሲናዘዙ ተመልክተናል ማለት ነው። እኔ አላውቅም፣ ፈጣሪ ብቻ ነው የሚያውቀው። እኔ ለመፍረድ ከባድ ነው፣ እግዚአብሔር ነው የሚያውቀው። ምክንያቱም እኔ እንደዚህ ነው ብዬ መደምደም አልፈልግም። ግን ደግሞ እሱ ላይ ጭፍን ጥላቻ ያለን ሰዎች፣ ስለሱ መጥፎ ነገር እንደምንል ሰዎች ሁሉንም ነገር ለእግዚአብሔር ብንተው። ምክንያቱም የእሱን ቁስል እኛ አንረዳም። በተለይ ወንዶች ሆነን እኛ ቤት እንደዚህ ነገር ቢያጋጥመን እኛ በምን አይነት መንገድ ከነዚህ ነገር እንወጣለን ወይም ደግሞ ይህንን ጉዳይ እንወጣለን ብለን ማሰብ የሚጠበቅብን ይመስለኛል። ሴቶችም ደግሞ እንደዚህ ወንድማችሁ ቢሆንስ ብላችሁ ማሰብ አለባችሁ። ወይም ደግሞ እንደ ቤተሰባችሁ ብታስቡት ከባድ ነገር ነው። እግዚአብሔር ቀነኒ ነፍሷን ይማር ለአንዱዓለምና ለቀነኒ ቤተሰቦችም ደግሞ መጽናናቱን ይስጣቸው ለማለት እወዳለሁ። እስካሁን ስለተከታተላችሁ አመሰግናለሁ። ሰላም ሁሉ